ልጁ ላይ እንደዚህ አይነት ከፍተኛ የጥርስ መደራረብ ወይም ደግሞ ከፍ ያለ ትናጋ አስተውለው ያውቃሉ? ይህ ነገር ምናልባት ልጁ ላይ የእንቅልፍ ችግር እንዳለ ወይም ደግሞ የማንኮራፋት ችግር እንዳለ ወይም ደግሞ የአፍንጫ ቶንሲል እንዳለ የሚነገር ነገር ነው። ይህ ነገር እንዴት እንደሚፈጠር ላስረዳችሁ። ከዛ በፊት ግን ይህ መረጃ ለብሶች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ አትርሱ። ቪዲዮውን እስከ መጨረሻ ተመልከቱት። በዛሬ ቪዲዮ ስለ ማንኮራፋት ሰፋ ያለ መረጃ ሰጣችኋለሁ። ህፃናት ላይ ማንኮራፋት የሚያስከስቱ ነገሮች ምን ምን ናቸው፣ እንዴት ይታከማሉ፣ የህክምና ደረጃዎች ምን ይመስላል የሚለው ነግራችኋለሁ። ህፃናት ላይ ደግሞ ማንኮራፋት በአግባቡ ካልታከመ ምን አይነት ችግር እንደሚያስከስት በሰፊው እናያለን። ቪዲዮውን እስከ መጨረሻው ተመልከቱ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ተጋብዛችኋል። ህፃናት ላይ ማንኮራፋት ሁልጊዜ ኖርማል አይደለም። ማንኮራፋት አንዳንድ ህፃናት በተለምዷቸው ሊያንኮራፉ ይችላሉ። ልክ ትራስ ሲቀየር ሊተውት ይችላል። ያ ኖርማል ነው። ሆኖም ግን ረጅም ሰዓት የሚያንኮራፉ ከሆነ በተለይ ደግሞ ከአንድ ሳምንት ከሁለት ሳምንት በላይ የሚያንኮራፉ ከሆነ ለአመታት የሚያንኮራፉ ከሆነ ልክ እንደዚህ የጥርስና የትናጋ አፈጣጠር ችግር ሊያጋጥማቸው ይችላል። ዴንታል ኦቨርክራውዲንግ ኤንድ ሃይ አርችድ ፓሌት የሚባለው በህክምና የሚታወቀው ነገር በዋነኝነት የሚከሰተው የማንኮራፋት ችግር ያለባቸው ረጅም ሰዓት አፋቸውን ከፍተው ሲቆዩ ነው። ከዛ በፊት የአፍንጫ ቶንሲል የሚባለው ነገር ምንድነው የሚለው ላስረዳችሁ። የአፍንጫ ቶንሲል ማለት በምስሉ ላይ እንደምትመለከቱት ከአፍንጫችን በስተጀርባ ያለ የቶንሲል አይነት ሲሆን ቶንሲል ብዙ አይነት አለ። ፓላታን ቶንሲል የሚባል አለ። በምስሉ ላይ እንደምትመለከቱት ይሄኛው በጉሮሯችን በግራና በቀኝ ያለ ቶንሲል ነው፣ ፓላታን ቶንሲል ይባላል። ይሄኛው ደግሞ በአፍንጫችን በስተጀርባ ያለው አዴኖይድ የሚባለው የቶንሲል ክፍል ነው። ይህ አዴኖይድ በጣም ሲያብጥ ወይም ከመጠን በላይ ሲያብጥ ምን ያስከስታል? ከፍተኛ ማንኮራፋት ያስከስታል። ያ ማለት አፍንጫቸው ይዘጋል ማለት ነው። ኖርማሊ አፍንጫችን ከተዘጋ እንደ አማራጭ የምንተነፍሰው በአፋችን ነው። ስለዚህ ስንተኛ አፋችን ከፍተን እንተኛለን ማለት ነው። ህፃናትም ረጅም ሰዓት አፋቸውን ከፍተው የሚተኙ ከሆነ ችግሩን መሰላችሁ የትናጋቸው ቅርጽ እየተበላሸ ይሄዳል። ከዚህ በፊት እንዳልኳችሁ ህፃናት አይምሯቸውም አካላቸው የሚያደርገው በእንቅልፍ ሰዓት ነው። በእንቅልፍ ሰዓት አይምሯቸውና አካላቸው ሲያድግ በዛን ወቅት በትክክል ሰፖርት የሚያደርጋቸው ነገር ያስፈልጋል። ለምሳሌ የትናጋ ወይም ፓሌት ግሮዝ በተመለከተ ፓሌት ምንለው የላይኛው ትናጋ ማለት ነው። ይህ ትናጋ በምስሉ ላይ እንደምትመለከቱት ፍላት መሆን አለበት። ሆኖም ግን ያን ፍላት ለማድረግ ምንጊዜም ምላስ ከታች እንደዚህ መደገፍ አለበት። ምላስ ከታች ሲደግፈው ፍላት እየሆነ እያደገ ወደ ጎን ነው የሚያደርገው። ሆኖም ግን ይህ ከፍተኛ ማንኮራፋትና አፍ ከፍተው መተኛት ካለ የሚደግፈው ነገር ያጣል። ስለዚህ እድገቱ የተስተጓጎለ ነው ወይም ሹል ይሆናል ወይም ደግሞ ሃይ አርችድ ይሆናል። ሃይ አርችድ ማለት በምላስ ያልተደገፈ ሹል ያለ ወደ ላይ ርቀት ያለው ፓሌት ማለት ነው። ልክ በምስሉ ላይ እንደምትመለከቱት ይህ ሃይ አርችድ ፓሌት ይባላል። ስለዚህ አንደኛው የአፍንጫ ቶንሲልና የእንቅልፍ ችግር ካለ የመጀመሪያው ኮምፕሊኬሽን የመጀመሪያው ችግር ይሄን ይመስላል። ሌላው ምልክታቸው ምን ይመስላል? ሌሎች ምልክቶች ደግሞ አሉ። በተለይ እንቅልፍ በጣም መዛባት ይኖራቸዋል፣ በጣም መገለባበጥ ይኖራቸዋል። ወይም ደግሞ የእንቅልፍ ሰዓታቸው በጣም የተረበሸ ሊሆን ይችላል። አስሬ ይነሳሉ፣ ብድግ ይላሉ፣ ብንን ይላሉ። ይህ እንቅልፋቸው እንደተረበሸ ይነግረናል። ከዚህ በፊት ሁሌም እንደምላችሁ ህፃናት አይምሯቸው እንዲያድግ ሶስት መሰረታዊ ነገር ያስፈልጋቸዋል። አንደኛ መሰረታዊ ነገር እንቅልፍ ነው። ሁለተኛው ምግብ ነው። ሶስተኛው ደግሞ በቂ የሆነ የወላጅ እንክብካቤ ነው። ከነዚህ ውስጥ እንቅልፍ በምንም ሊተካ አይችልም። እንቅልፋቸው ተረበሸ ማለት የአይምሯቸው እድገት መጠን እየቀነሰ ይሄዳል ማለት ነው። ሶስተኛው የአፍንጫ ቶንሲል ሲኖር የሚመጣ ምልክት ደግሞ ሽንት መልቀቅ፣ ማታ ማታ ሽንት መልቀቅ ይጀምራሉ ህፃናት። ለምን? ቫዞፕሬሲን የሚባለው ሽንት እንዳይመረት የሚያደርገው ሆርሞን በተቃራኒ በደንብ እንዲመረት አይደረግም ወይም ይቀንሳል ፕሮዳክሽኑ። በዛ ምክንያት ሽንት እየበዛ ስለሚሄድ ሳያውቁት ሽንት ሊለቁ ይችላሉ። ስለዚህ ማታ ማታ ሽንት የሚያስቸግራቸው ከሆነ ህፃናት አንዱ ቼክ የምታደርጉት ነገር ምንድነው? ማታ ያንኮራፋሉ ወይ የሚለውን ቼክ ማድረግ ይኖርባቸዋል። አራተኛው ምልክት ደግሞ አፋቸውን ከፍተው መተኛት ነው የሚያጋጥማቸው። አፋቸውን ከፍተው ሲተኙ ደግሞ ቅድም እንዳልኳችሁ ምላሳቸውና ትናጋቸው አይገናኝም። ካልተገናኘ ደግሞ ትናጋ አገባቡ አያድግም። በዛን ወቅት ሃይ አርችድ ፓሌት ይፈጠራል። ኢቭን የፊታቸው ገጽታ ራሱ እየተቀየረ ይሄዳል። ይህ ሃይ አርችድ ፓሌት ወይም ደግሞ ዴንታል ኦቨርክራውዲንግ ሲከሰት ምን ይከሰታል? አዴኖይድ ፌስ የሚባለው ኬዝ ይከሰታል። ይህ በምስሉ ላይ እንደምትመለከቱት የገጽታ አካል አዴኖይድ ፌስ ይባላል። ዋና ምልክቱ ፊታቸው ሾጠጥ ብሎ ረጅም ይሆናል። እዚህ አካባቢ ፍላት ይሆናሉ። አፍንጫቸው ወጣ ይላል። ከንፈራቸው ወጣ ይላል። ይሄኛው አገጭ ደግሞ ወደ ኋላ ይመለሳል። ይህ አዴኖይድ ፌስ ይባላል። ረጅም ሰዓት የሚያንኮራፉ ህጻናት በአመታት እንደዚህ አይነት የአጥንት ችግር ሊያጋጥማቸው ይችላል። ፊታቸውም መልካቸውን ይቀይርብናል ማለት ነው። ስለዚህ ህጻናት ከፍተኛ የሆነ ማንኮራፋት ካያችሁ በተለይ ከአንድ ወር ከሁለት ወር የሚያንኮራፉ ከሆነ ግዴታ ህክምና ይፈልጋሉ ማለት። ጉፋን ላይሆን ይችላል። እውነት ነው። በጉፋንም ህጻናት ሊያንኮራፉ ይችላሉ። በአለርጂ ሊያንኮራፉ ይችላሉ። ብዙ ዝርዝሮች አሉት። የመጀመሪያውና ብዙ ጊዜ የሚያጋጥመን ግን የአፍንጫና የጉሮሮ ቶንሲል መተለቅ ወይም ያለመጠን መወፈር ሃይፐርትሮፊ ይባላል። የእሱ ችግር ነው። እሱን በአግባቡ የህጻናት ስፔሻሊስት ሐኪም ጋር ወይ የአንገት በላይ ስፔሻሊስት ሐኪም ጋር ቀርባችሁ ማሳየት ተገቢ ነው የሚሆነው። በነገራችን ላይ የዚህንም ህክምና ማግኘት
ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ላይ የማማከርም እንዲሁም ደግሞ ህክምናም እየሰጠን እንገኛለን። የአንገት በላይ ስፔሻሊስት ሐኪም ከፈለጋችሁ ከታች ባሉ ስልኮች ደውላችሁ ቀጠሮ ማስያዝ ትችላላችሁ። ይህ የአፍንጫ ቶንሲልና ማንኮራፋት በአግባቡ ካልታከመ ከፊት ገጽታ ባሻገር ሌሎች ችግሮች፣ ሌሎች እክሎችን ያስከስታል። የመጀመሪያው እክል የባህሪ ለውጥ ያስከስታል። ህፃናት በጣም ሃይፐር አክቲቭ ይሆናሉ፣ አይረጋጉም፣ ኃይለኛ ይሆናሉ። ትምህርታቸው ላይ በጣም ፎከስ ማድረግ ይቸገራሉ። ስለዚህ ትምህርታቸውን ብቃት ወይም ሪዘልታቸው እየቀነሰ ይሄዳል። ለምን መሰላችሁ? በእንቅልፍ ሰዓት የሚያድግ አንድ ክፍል አለ ወይም አክቲቭሊ ፈንክሽን የሚያደርግ አንድ ክፍል አለ። ይህም ሂፖካምፓስ ይባላል። ሂፖካምፓስ የሚያደርገው ወይም አክቲቭሊ ፈንክሽን የሚያደርገው ማታ ላይ በእንቅልፍ ሰዓት ላይ ዲፕ ስሊፕ ላይ ስለሆነ በዛን ወቅት ሜሞሪያችን እያሳደገልን ይሄዳል። ያ ሜሞሪያችን ደግሞ እንቅልፋችን የሚረበሽ ከሆነ የምናንኮራፋ ከሆነ የዛ የሜሞሪ ክፍል እየቀነሰ ይሄዳል ማለት ነው። ስለዚህ አዴኖይድ ወይም የአፍንጫ ቶንሲል በአግባቡ ካልታከመ ወይም ማንኮራፋት በአግባቡ ካልታከመ አንደኛ የፊት ገጽታ ይቀይራል፣ ሁለተኛ የስነ አእምሮ እና የባህሪ እክል ያስከስታል፣ ሶስተኛ በትምህርታቸው ደካማ እንዲሆኑ ያደርጋቸዋል፣ አራተኛ የአካላዊ ቁመናቸውን የቁመትም ሊሆን ይችላል፣ የአእምሮ እድገትም የአካላዊ እድገታቸውን ቀጫጫ ሊያደርጋቸው ይችላል፣ ምግብ እንዳይበሉም ሊያደርጋቸው ይችላል። ስለዚህ ህክምና ምርመራ በአስቸኳይ ይፈልጋል ማለት ነው። ህፃናት ላይ ማንኮራፋት የሚያስከስቱ 5 ምክንያቶች አሉ። የመጀመሪያው ምክንያት ቅድም እንዳልኳችሁ የአፍንጫና የጉሮሮ ቶንሲል ነው። ሁለተኛ ከፍተኛ አለርጂ ሲኖር፣ አለርጂና ጉፋን በባህሪው አፍንጫችንን ኮንጀስት ሊያደርገው ይችላል ወይም አፍንጫችን እንዲዘጋ ሊያደርገው ይችላል። ተርሚኔት የምንላቸው በግራና በቀኝ ያሉ ነገሮች ውፍር ይሉና ወደ ማን እንዲመጡ ያደርጋል። ይህ በአለርጂም ሊከሰት ይችላል፣ በቫይረስ ኢንፌክሽን በጉፋንም ሊከሰት ይችላል። ሶስተኛው ደግሞ አናቶሚካል ፕሮብለም ወይም ጄኔቲካል ፕሮብለም ካለ ለምሳሌ ዳውን ሲንድሮም ሊሆን ይችላል፣ ፓይሮቢን ሲንድሮም ሊሆን ይችላል። ሌሎች ሲንድሮሞች ወይም የዘረመል ለውጦች ሲኖሩ ወይም ደግሞ የተፈጥሮ ለውጦች ሲኖሩ የላይኛው ትናጋ አፈጣጠር ችግር ካለ እሱም አፍንጫችንን ሊዘጋብን ወይም ሊያጠብብን ይችላል። እሱም ማንኮራፋት ያስከስታል። አራተኛው ምክንያት ደግሞ ውፍረት ነው። ውፍረት አንገታችን ዙሪያ ያለው ፋት በከፍተኛ መጠን እንዲጨምር ያደርጋል። እነዛ ፋት በከፍተኛ መጠን የሚጨምሩ ከሆነ የኤርዌይ ካሊበሩን ወይም ደግሞ ዳያቤትሩን እንዲቀንስ ሊያደርግ ይችላል። ያ ደግሞ በራሱ ችግር ይፈጥራል ማለት ነው። ስለዚህ ህፃናት ላይም ሆነ አዋቂዎች ላይ ውፍረት ካለ መቀነስ ይኖርበታል። በስፖርት በአመጋገብ እንዲሁም በሌሎች ዘዴዎች መቀነስ ይኖርባቸዋል ማለት ነው። በነገራችን ላይ ከውፍረት ጋር በተገናኘ ከዚህ በፊት ስለ ፋቲ ሊቨር ሰርችላችሁ ነበርና ለአዋቂም ለህፃንም ፋቲ ሊቨር የሚባለው ነገር አደጋ ስለሚያስከስት በአመታት ያንን ማስወገድ ይኖርብናል ማለት ነው። ስለዚህ መፍትሄዎቹ ምንድናቸው? ፋቲ ሊቨር ምንድነው የሚለው ነገር ማየት ከፈለጋችሁ ከታች ያለውን የፕሮፋይል ፒክቸር በመጫን ከዚህ በፊት የሰራንላችሁ ከ200 በላይ ቪዲዮዎች አሉ። እዛ ላይ ዝርዝሩን ታገኙታላችሁ። ሙሉ ቪዲዮን ተመልከቱት። ስለዚህ ማንኮራፋት ህክምናው ምን ይመስላል የሚለው ነገራችሁ። ህክምናው እንደየምክንያቱ ይለያያል። ለምሳሌ የአፍንጫ አለርጂ ከሆነ አለርጂውን ትሪት እናደርጋለን። ጉፋን ከሆነ ጉፋን ትሪት እናደርጋለን። የአፍንጫ ቶንሲል ሳይዙ በጣም ትልቅ ከሆነ ሰርጀሪም ሊያስፈልገው ይችላል። ስለዚህ የአፍንጫና የጉሮሮ ቶንሲል ስላበጠ ብቻ ቀጥታ ወደ ሰርጀሪ አይኬድም። ክራይቴሪያዎች አሉት። ለምሳሌ የኢንፌክሽን ክራይቴሪያ፣ ድግግሞሹ ክራይቴሪያ አለው፣ ሳይዙ ክራይቴሪያ አለው፣ የልጁም የእንቅልፍ መረበሽ መጠንም ክራይቴሪያ አለው። እነዚህ ክራይቴሪያዎች ካሟሉ ሰርጀሪ ይደረጋል። እነዛን ክራይቴሪያዎች የማያሟሉ ከሆነ ግን በመድኃኒቶች በሾርፕና በስፕሬም ለተወሰነ ጊዜ ትሪት ማድረግና ኢቭን አንዳንዴ ሙሉ ለሙሉ ማስወገድ ይቻላል ማንኮራፋትን። ስለዚህ ማንኮራፋት ህፃናት ላይ በፍጹም ኖርማል አይደለም። ህክምና ምርመራ የሚፈልግ ነገር ነው። ለዛሬ ያለኝ መረጃ ይህን ይመስላል። ምናልባት እናንተ ልጅ ላይ ማንኮራፋት ምን ያህል ይከሰታል? እስኪ ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ አስፍሩልን። መረጃውን ከወደዳችሁት ላይክ አድርጉ። ለብዙዎች እንዲደርስ ኮፒ ሊንክ እያደረጋችሁ ወይም ሀሳብ አስተያየታችሁን ኮሜንት ላይ በማስፈር ለሌሎችም ኮፒ ሊንክ እያደረጋችሁ እየላካችሁ እንዲያዩት አድርጉት። በተለይ ማንኮራፋት ቤት ውስጥ ችግር ካለ ወደ ሌሎችም ወላጆች ሼር አድርጉላቸው፣ ቪዲዮን ይመልከቱት። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ።